ትራምፕ ጦርነቱ እንደከበዳቸው አመኑ። የኔቶን እገዛ ጠይቀው አልተሳካም። It's a place from which they get their energy and they should come and they should help us. ትራምፕ እንግሊዝን አግዙኝ አሉ። እንግሊዝም ማገዝ አልፈልግም አለች። ትራምፕ ክፉኛ ተቆጡ። እንግሊዝን የመሰለች የጥንት የጠዋት የአሜሪካ አጋር እንዴት ከአሜሪካ ጎን አትቆምም በማለት የእንግሊዝን መንግስት እየተቃወሙ ነው። ትራምፕ ከዚህ በፊትም ከኢራን ጋር በተያያዘ እንግሊዝ የምታራምደው አቋም አይመቸኝም፣ በጣም እያሳዘነችኝ ነው ብለዋል። እንግሊዝም ወደ ጦርነት ሰተት ብዬ አልገባም፣ የእንግሊዝን ህዝብና መንግስት የሚጎዳ ነገር ውስጥ አልገባም ብላለች። ትራምፕ በኢራን ጉዳይ የሚያግዛቸው ሀገር ከምዕራባውያን ዘንድ ማግኘት አልቻሉም። ሙሉ አውሮፓ በሚባል መልኩ በኢራን ጦርነት ውስጥ መሳተፍ አልፈልግም ብለዋል። ትራምፕም በአንድ ኔቶ ላይ እየዛቱ ነው። ኢራንን ለመዋጋት እገዛ ካላደረጋቸው አሜሪካ ለኔቶ ገንዘብ አታወጣም እያሉ እያስፈራሩ ነው። ትራምፕ ወትሮም ቢሆን ለኔቶ መልካም የሆነ አስተሳሰብ የላቸውም። አሜሪካ ለኔቶ ብዙ ገንዘብ ማውጣት የለበትም የሚል አቋም አላቸው። ይህን አቋማቸውን አሁን በኢራን ጦርነት ሰዓት ይዘውት መጥተዋል። ትራምፕ ኔቶን ጭምር አግዙኝ ብለው ሲጠይቁ የኔቶና የአውሮፓውያን መልስ ትራምፕን የሚያስደነግጥ ሆኗል። ኢራንን ለመውጋት እገዛ አድርጉልኝ ማለታቸውን ተከትሎ በርካታ ሀገራት የትራምፕን ጥሪ ተቃውመዋል። ከአውሮፓ እስከ ጃፓን ድረስ ለጦርነት ቦታ የለንም ብለዋቸዋል። የትራምፕ ተስፋቸው ምን ይሆን እያስባለ ነው። ትራምፕ እገዛ ሲያጡ ማስፈራራት የጀመሩት ኔቶን ነው። ኔቶ መጥፎ ዕጣ ፈንታ ይጠብቀዋል በማለት ፕሬዚዳንት ትራምፕ ለአጋሮቻቸው ጠንካራ ማስጠንቀቂያና ዛቻ ሰጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአውሮፓ ሀገራትና የኔቶ አጋሮች አሜሪካ በኢራን ላይ እየከፈተች ባለው ጦርነት ንቁ ተሳትፎ ካላደረጉ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ የወደፊት ዕጣ ፈንታ በጣም መጥፎ ይሆናል ሲሉ በዛቻ መልክ አስጠንቅቀዋል። ፕሬዚዳንቱ ለፋይናንሻል ታይምስ በሰጡት ቃለ መጠይቅ በዓለም አቀፍ ደረጃ 20 በመቶ የሚሆነው ነዳጅ የሚያልፍበትን የሆርሙዝ ሰርጥ ስትሬት ኦፍ ሆርሙዝ ለመክፈት አጋር ሀገራት ወታደራዊ ድጋፍ እንዲያደርጉ ጠይቀዋል። ከዚህ የባህር መስመር ተጠቃሚ የሆኑ ሀገራት ደህንነቱን ለመጠበቅ ማገዝ አለባቸው ብለዋል። አጋሮቻችን አዎንታዊ ምላሽ የማይሰጡ ከሆነ ለኔቶ ወደፊት ጉዞ በጣም መጥፎ ይሆናል በማለት አሜሪካ ከአጋሮቿ ጎን እንደቆመች ሁሉ እነሱም አሁን ካልቆሙ ግንኙነቱ አደጋ ላይ እንደሚወድቅ ገልጸዋል። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ የያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርበዋል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያ እና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ትራምፕ ሲቀጥሉ እኛ ዩክሬንን መርዳት አልነበረብንም። ዩክሬን ከኛ በሺዎች የሚቆጠሩ ማይሎች ርቃን ያለችው ግን ረድተናቸዋል። አሁን ደግሞ እነሱ እኛን ይረዱ እንደሆነ እናያለን በማለት ቅሬታቸውን ገልጸዋል። ትራምፕ አውሮፓውያን ፈንጅ ጠራጊ መርከቦችን ወይም ማይን ስዊፐርስ እና በባህር ዳርቻው አካባቢ ችግር የሚፈጥሩ የኢራን ኃይሎችን የሚመቱ የኮማንዶ ቡድኖችን እንዲልኩ ይፈልጋሉ። ነገር ግን ለትራምፕ ወታደር የሚሰጥም ሆነ የጦር መሳሪያ የሚያቀብል አገር ሊገኝ አልቻለም። ፕሬዚዳንቱ በተለይ በዩናይትድ ኪንግደም ላይ ያላቸውን ቅሬታ ገልጸዋል። ጦርነቱን ካሸነፍን በኋላ ሳይሆን አሁን ነው መርከቦችን የምንፈልገው ብለዋል። ትራምፕ ከአውሮፓ በተጨማሪም የቻይናን እገዛ እፈልጋለሁ ብለዋል። ቻይና 90 በመቶ ነዳጇን የምታገኘው በዚህ የባህር መስመር በመሆኑ ሰርጡን ለመክፈት ካልተባበረች በዚህ ወር መጨረሻ ላይ ያደርጉት የነበረው የቤጂንግ ጉብኝትና ከፕሬዝዳንት ዢ ጂንፒንግ ጋር የሚያደርጉት ስብሰባ ሊዘገይ እንደሚችል ፍንጭ ሰጥተዋል። ቻይና ደግሞ ሁነኛ የኢራን ወዳጅ ሆናለች። ይባስ ብሎ ቻይና ለኢራን ወታደራዊ እገዛ ማለትም በጦር መሳሪያ አቅርቦት እንደተሳተፈች ራሷ ኢራን ምስክር ሆና ተናግራለች። በኢራን ጦርነት እገዛ ያደረጉት ሩሲያና ቻይና መሆናቸውን ኢራን በይፋ ተናግራለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከወዳጅ ሀገራት በብዙ አይነት ድጋፍ ተደርጎልናል ሲሉ ተናግረዋል። ስትራቴጂካዊ አጋሮቻችን ከእስራኤልና አሜሪካ በተቃጣብን ጥቃት አስፈላጊ እገዛ አድርገውልናል ብለዋል። አራግቺ ከሩሲያና ቻይና ጥሩ ወታደራዊ ድጋፍ አግኝተናል በማለት የድጋፉን አይነት አብራርተዋል። ከእነዚህ ሀገራት ጋር ከበፊት ጀምሮ ቅርብ የሆነ ትብብር አለ፣ አሁንም ቀጥሏል ሲሉ ገልጸዋል። ሩሲያና ኢራን በመካከለኛው ምስራቅ ጦርነት ለኢራን ድጋፍ እያደረጉ እንደሆኑ ቢገለጽም ከሚኒስትሩ አስተያየት በፊት ማረጋገጫ አልነበረም። ኢራን በአረብ ሀገራት በሚገኙ የአሜሪካ ጦር ሰፈሮች ላይ የፈጸመቻቸው ጥቃቶች በሩሲያ የጦር አውሮፕላኖች የታገዘ እንደነበር ተገልጿል። ትራምፕ የሩሲያን ተሳትፎ በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ ውሸት መሆኑን አስተባብለዋል። ኢራን በበኩሏ ሩሲያ ከዩክሬን ጋር በገባችበት ጦርነት ከፍተኛ የሰው አልባ አውሮፕላን ለሩሲያ ድጋፍ አድርጋለች። ሩሲያ ደግሞ በተራው አሁን ኢራንን እያገዘች ነው።
ዩክሬን በበኩሏ በአሁኑ ሰዓት ለእስራኤል የድሮን ድጋፍ እያደረገች እንዳለ በይፋ ተገልጿል። በኢራንና በአሜሪካ እስራኤል ጥምረት መካከል ጦርነት ከተቀሰቀሰ 2 ሳምንታት ያስቆጠረ ሲሆን የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። እሁድ ምሽት ላይ በአንድ በርሜል ነዳጅ $106 ደርሷል። ይህም ጦርነቱ ከመጀመሩ በፊት ከነበረው በ45 በመቶ ጭማሪ አሳይቷል። ትራምፕ ኢራን ምንም አይነት የባህርም ሆነ የአየር ኃይል እንዳልቀራትና የተደመሰሰች መሆኗን ቢናገሩም የአውሮፓ ወታደሮች ግን ጥቃት እየደረሰባቸው ነው። ባለፈው ሐሙስ አንድ የፈረንሳይ ወታደር በኢራን ድሮን ጥቃት ተገድሏል። ፕሬዚዳንት ትራምፕ የኢራን የነዳጅ ኤክስፖርት ማዕከል በሆነችው ካርግ ደሴት ላይ አዳዲስ ጥቃቶችን ለመሰንዘር ዝግጁ መሆናቸውንና መሰረተ ልማቱን በ5 ደቂቃ ውስጥ ማውደም እንደሚችሉ ዝተዋል። ይህን ጦርነት ለማስቆም የሃይማኖት አባቶችም ጥሪ እያቀረቡ ነው። ጦርነቱ ግን ሊቆም አልቻለም። እንደውም አድማሱን እያሰፋ እየሄደ ነው። የሮማ ካቶሊክ ሊቀ ጳጳስ ሊዮ 14ኛ እስራኤልና አሜሪካ በኢራን ላይ የጀመሩት ጦርነት እንዲቆም ጥሪ አቅርበዋል። ሊቀ ጳጳሱ ከጦርነቱ በኋላ ለመጀመሪያ ጊዜ ባስተላለፉት መልእክት በመካከለኛው ምስራቅ ክርስቲያኖች ስም የተኩስ አቁም ስምምነት እንዲደረግ ጠይቀዋለሁ ብለዋል። በሺዎች የሚቆጠሩ ሰዎች ሕይወታቸው አልፏል፣ ቁጥራቸው ያልታወቀ ተፈናቅለዋል በማለት ተናግረዋል። ከጳጳሱ ባሻገር ትራምፕን በርካታ ሀገራት እየተቃወሙ ነው። ትራምፕ ደግሞ ይባስ ብሎ ለኢራን ጦርነት እገዛ አድርገው የሚል ጥሪ ለሀገራት እያቀረቡ ነው። ጥሪ ከቀረበላቸው ሀገራት መካከል የእስያዊቱ ሀገር ጃፓን ናት። ጃፓን ለጊዜ ወታደራዊ ተሳትፎ የማድረግ ፍላጎት እንደሌላት ለትራምፕ አስረድታለች። የጃፓን ጎረቤት ደቡብ ኮሪያ በበኩሏ ከአሜሪካ መንግስት ጋር በመቀራረብ ለመወያየት ማቀዷን አስታውቃለች። የአይነት ውሳኔ በፓርላማ ቀርቦ መጽደቅ አለበት ብላለች። ሆኖም ግን ተንታኞች ይህ እቅድ የመሳካቱ ዕድል የጠበበ ነው ይላሉ። የአሜሪካ ዋና አጋር በመሆን የምትታወቀው ብሪታንያ በበኩሏ በኢራን ጦርነት መሳተፍ አልፈልግም በማለት በጠቅላይ ሚኒስትሯ በኩል ቆፍጣና መልእክቷን አስተላልፋለች። የእንግሊዝ ወይም የዩኬ ጠቅላይ ሚኒስትር ኬር ስታርመር የሆርሙዝ ሰርጥ እንዲከፈት ከአጋሮቻችን ጋር እንሰራለን፣ እውነት ለመናገር ለዚህ ጉዳይ ኔቶ ጣልቃ ገብነት ያስፈልጋል ብዬ አላስብም ብለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር አገራቸው ከኢራን ጋር በተያያዘ ወደ ሰፊ ጦርነት ተስባ እንደማትገባ፣ ነገር ግን የሆርሙዝ ወሽመጥ እንዲከፈት ለማድረግ ከአጋሮች ጋር እንደምትሰራ ተናግረዋል። ሌላኛው የአሜሪካ አጋር አውስትራሊያ በበኩሏ የባህር ኃይሏን ወደ ሆርሙዝ ሰርጥ እንደማትልክ አሳውቃለች። የጠቅላይ ሚኒስትር አንቶኒ አልባኔዝ ካቢኔ አባል የሆኑት ካትሪን ኪንግ የሰርጡ መከፈት ጥቅሙ ምን ያህል እንደሆነ እናውቃለን፣ ግን በተጠየቅነው መንገድ አይደለም አስተዋጽኦ ልናደርግ የምንችለው ሲሉ ለትራምፕ ጥያቄ መልስ ሰጥተዋል። በአውሮፓ ውስጥ የባለ ግዙፍ ኢኮኖሚ ናት የምትባለው ጀርመንም የትራምፕን ሀሳብ እንደማትቀበል አስታውቃለች። የጀርመን የመከላከያ ሚኒስትር ቦሪስ ፒስቶሪስ ሆርሙዝን ለመጠበቅ ጀርመን እጇን አታስገባም፣ ትራምፕ ከኛ የፈለገው ምንድን ነው? ይህ የኛ ጦርነት አይደለም ሲሉ ለትራምፕ ጠንካራ መልስ ሰጥተዋል። የጀርመን የውጭ ጉዳይ ሚኒስትር ጆሃን ዋጀፉል በበኩላቸው በጣም ጥርጣሬ ውስጥ ያስገባል በማለት ተናግረዋል። የትራምፕ ደጋፊና ተባባሪ እየሆነች መጥታለች የምትባለው ጣሊያንም ጦርነቱን እንደማትፈልግና ወታደራዊ እገዛ እንደማያስፈልግ ተናግራለች። የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ ችግሩን ለመፍታት ትክክለኛው መፍትሄ ዲፕሎማሲ ነው ብለዋል። የትኛውም የጣሊያን የባህር ተልዕኮ በዚህ ጉዳይ አይሳተፍም ሲሉ ሀገራቸው ገለልተኛ መሆኗን ገልጸዋል። ግሪክ በበኩሏ የሆርሙዝ ሰርጥን ለማስከፈት ትራምፕ ያቀረቡትን ጥሪ እንደማትቀበል ገልጻለች። የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎኬ ራስሙሰን የእስራኤልና አሜሪካን ጦርነት ባንደግፍም ዓለም የገጠማትን ችግር መጋፈጥ አለብን ብለዋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች የባህር ኃይልን በማሰማራት ጉዳይ መክረዋል ተብሏል። ግን የጋራ መግባባት ላይ ለመድረስ እንደሚቸገሩ ተገልጿል። ትራምፕ በአሁኑ ሰዓት ብቻቸውን የቀሩ ይመስላል። የሚተማመኑበት አውሮፓም እገዛ እያደረገላቸው አይደለም። የሆርሙዝ ሰርጥን እንዴት ያስከፍቱት ይሆን የብዙዎች ጥያቄ እንደሆነ ቀጥሏል። በአሜሪካና በኢራን መካከል ያለው ወታደራዊ ግጭት በከፍተኛ ሁኔታ እየተባባሰ በመጣበት በዚህ ወቅት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ፕሬዝዳንት ዶናልድ ትራምፕን በጽኑ የሚወርፍ መግለጫ ሰጥተዋል። ሚኒስትር አራግቺ ከሲቢኤስ ጋር ባደረጉት ቆይታ ትራምፕ በኢራን ላይ ጥቃት እየሰነዘሩ ያሉት ለመዝናናት ፎርፈን ነው ሲሉ ከሰዋል። ሰዎች እየተገደሉ ያሉት ፕሬዝዳንቱ መዝናናት ስለፈለጉ ብቻ ነው፣ መርከቦችን የሚያሰጥሙትና የተለያዩ ቦታዎችን ኢላማ የሚያደርጉት ለጨዋታ ያህል ነው ብለዋል። እስከፈለገው ጊዜ ድረስ ራሳችንን ለመከላከል ዝግጁ ነን ያሉት ሚኒስትሩ አሜሪካ የጀመረችው ጦርነት ህገወጥ ነው ሲሉ ገልጸዋል። ኢራን በጎረቤት ሀገራት የሚገኙ ሲቪል አካባቢዎችን ኢላማ እያደረገች ነው የሚለውን ክስ ሚኒስትሩ አስተባብለዋል። እኛ ኢላማ እያደረግን ያለነው አሜሪካ እኛን ለማጥቃት የምትጠቀምባቸውን ወታደራዊ ተቋማትና የጦር ሰፈሮችን ብቻ ነው ሲሉ ተከራክረዋል። ለምሳሌ የተባበሩት አረብ ኤምሬትስ ዩኤኢ መሬቷን አሜሪካ እኛን እንድታጠቃበት እየፈቀደች ነው ሲሉ ወንጅለዋል። በአሁኑ ወቅት ወደ 440 ኪሎ ግራም የሚጠጋ የበለጸገ ዩራኒየም በፍርስራሾች ውስጥ ተቀብሮ እንደሚገኝ ሚኒስትሩ ገልጸዋል።
የሚሆነው አሜሪካ በኢራን የኒውክሌር ተቋማት ላይ በሰነዘረችው ጥቃት ምክንያት እንደሆነና ቁሳቁሱን በዓለም አቀፍ ተቆጣጣሪዎች ቁጥጥር ስር ሆኖ ለማውጣት እንደሚቻል ጠቁመዋል። ዓለም አቀፍ የነዳጅ አቅርቦት የሚያልፍበት ሆርሙዝ የተሰኘው ወሳኝ የባህር መስመር በይፋ ባይዘጋም በጦርነቱ ምክንያት የጸጥታ ስጋት ስላለ መርከቦች መንገዱን እየቀየሩ መሆኑን አምነዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ጦርነቱ መቼ እንደሚያበቃ ለቀረበላቸው ጥያቄ ሲመልሱ በአጥንቴ ውስጥ ስሜቱ ሲሰማኝ አውቀዋለሁ በማለት ግጭቱ ገና ሊቀጥል እንደሚችል ፍንጭ ሰጥተዋል። ትራምፕ ከዚህ ቀደም ኢራን እጅ እንድትሰጥ መጠየቃቸውና የኢራን ከፍተኛ መሪ በሕይወት የሉም የሚል መረጃ እየደረሳቸው መሆኑን መግለጻቸው ይታወሳል። በቀጠና የሚገኙ የአሜሪካ ወዳጅ ሀገራት ባለፈረሙበት ጦርነት ከፍተኛ ዋጋ እየከፈሉ መሆኑንና በአሜሪካ ላይ ያላቸው ቅሬታ እየጨመረ መምጣቱን የውስጥ ምንጮች ይጠቁማሉ። ሆርሙዝ የተዘጋው ለአሜሪካና እስራኤል መርከቦች ነው ስትል ኢራን አሳውቃለች። ኢራን የሆርሙዝ ሰርጥ ለአሜሪካና እስራኤል እንጂ ለሌሎች አልተዘጋም አለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የማሪታይም ላይ ንግድ አልተስተጓጎለም፣ አሁንም ቀጥሏል ብለዋል። አራግቺ ሆርሙዝ ክፍት ነው፣ የተዘጋው ለአሜሪካና እስራኤል መርከቦች ነው በማለት የሁለቱ ሀገራት ንብረት የሆኑ መርከቦች በኢራን ጥቃት ኢላማ መሆናቸውን ጠቁመዋል። ሚኒስትሩ ሰርጡ የተዘጋው በእኛ ላይ ጥቃት ለከፈቱ ጠላቶቻችን ብቻ ነው ሲሉ ተናግረዋል።